ለምን ብላችሁ ሳትጠይቁ ይሄንን ቪዲዮ ሴቭ አድርጉት። መቼ እንደሚጠቅማችሁ አታውቁም። የአያቴ ማስታወሻ። ሰው ሆኖ የማይታመም የለም። እኔም በህይወት ባልኖር ልጆች ባመማቸው ሰዓት ይህንን ወረቀት ተመልከች። በቶንሲል ቢያዙ ቀበርቹ አኝከው ይጥፉ። የጨጓራ አሲድ ከረበሸሽ ጥሬ ተልባን ገንፈል አድርገሽ ጠጪ፣ ወይም ደግሞ ዘይቱን አብይበት። በሆድ መረበሽ የተቅማጥ ምልክት ከታየ የሮማን ቅጠልን አፍልተሽ ጠጪ። ነስር ካስቸገረሽ የእንቧይ ፍሬን ፈልጊ። የጥርስ ህመም ካለ ሚሊያ የተሰኘውን ቅጠል አኝኪበት። የስኳር በሽታ ምልክት ካለ ጥቁር አዝሙድና ፌጦ 10 ፍሬ በባዶ ሆድ መዋጥን ይጀምሩ። የሆድ ቁርጠት ካለ የጓሮውን ጤና አዳም አስቢው። የሆድ ድርቀት ከሆነ ደግሞ ቆስጣን አስታውሻት። የራስ ምታት ካለሽ ጥቁር አዝሙድን በጨርቅ ቋጥረሽ አሽትችበት። የፓፓዬ ፍሬና የማንጎ ቅጠል ደርቆና ተፈጭቶ ሻይሽ ውስጥ አትጩ፣ ካንሰርን ይከላከላል። ሳል ካስቸገረሽ ኑግና ለውዝ አፍልተሽ ጠጪበት። የጥርሱ ከባሰ አስተናግር ወይም አጠፋ ፋሪስ ታጠኚ። ይሄ ማን ነው ስሙ? ማይ አስተናግር አጼ ፋሪስም ይባላል። አጼ ፋሪስ። ስለዚህ ምንድነው የምናደርገው? ይሄ ያድጋል፣ ያብባል፣ ያፈራል። ፍሬ ሲወጣ ጥቁር ነው የሚሆነው። ሲበስል እሱን ፈልፍለሽ በቃ በቅቤ ትለውሽዋለሽ። በቅቤ ለውሰሽ እሳት ላይ በመጠኑ እሳት አድርገሽ በቃ ቀንሰሽ ማለት ነው። አሁን መታጠን ተሸፋፍነሽ ታጥኛለሽ። ራሱ ነጭ ትል ሲረግፍ አይቻለሁ እኔ። ነጭ ትል ከምን ላይ? ከዚህ ከጥርሱ ውስጥ የሚበላቸው። እስቲ በእውነት በይ ታዲያ አረጋዊት ራሷ ይሄ በዚህ ታጥና። ግን እሱ ጣጣው ብዙ ነው። ወይ የቅል አንገት ወይ ደግሞ የስፌት ማስኮምቢያ በሱ ይሸፈናል። ጭሱ ሸፈና በዚህ በቀዳዳ በሻምባቀው ወደ አፍሽ ስትታጠኝ እቃ እዚህ ውሃ አድርገው እቃ ቀረቡ። አሁን በቃ እሱ እጥና አድርጋ ስትተፋው ወተት የሚመስል ነጫጭ ትል ከጥርስሽ ውስጥ የሚወጣው ስሩ ምን ነበር ያልሽኝ? አስተናግሪ መፋቅ። በዚህ ጥርስ መፋቅ። አዎ የሚያምሽ ቦታ በዚህ ምን ያደርገዋል? ያሳግስልሻል። ይሄ ደግሞ የምንድነው? ይሄ ጭርት ነው። ይሄ ለፈንገስ ምናምን። የፈንገሱ አይደለም፣ ይሄ ጭርት ነው። የጭርት? አዎ። ያብባል። ይሄ በየሜዳ የሚበቅለው ነው አይደል? አረሙ በየሜዳው ሁሉ ቦታ አይደለም፣ አለው ቦታ